በኦሮሚያ ክልል አሳሳቢ የአውቶቡስ አፈና ተፈጸመ። ጠቅላይ ሚኒስትር አብይ አህመድ ዛሬ በባህር ዳር ከተማ የሚሰራውን የኮሪደር ልማት ለመጎብኘት በከተማዋ ተገኝተዋል። በትግራይ ክልል ከ250 ሺህ በላይ ታጣቂዎች ትጥቅ ሳይፈቱ በካምፕ ውስጥ እንደሚገኙ ተገለጸ። ሶማሌላንድ ከታይዋን ጋር እያደረገች ያለውን ግንኙነት እንድታቆም ቻይና አስጠነቀቀች። የሰላም ስምምነቱ ዩክሬንን የኔቶ አባል ከመሆን የሚያግድ መሆን አለበት ስትል ሩሲያ አስታወቀች። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ ግን የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ አድርጉ። ዛሬ ጠዋት መጋቢት 8 2017 ዓ.ም በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ ላይ በፍቼና ጉሃ ጽዮን መካከል በሚገኘው አሊደሮ በተባለ ቦታ ላይ አሳሳቢ የአውቶቡስ አፈና ተፈጽሟል። በምስሉ ላይ የሚታየው አውቶቡስ ሙሉ ተሳፋሪዎቹን ሹፌሩንና ረዳቱን ጨምሮ በታጣቂዎች ታፍነዋል። የአፈና ፈጻሚዎቹ ሸኔ ተብለው የሚጠሩት ታጣቂዎች እንደሆኑም ተገልጿል። በዚህ አሳዛኝ ክስተት ምክንያት ለተወሰነ ጊዜ የመኪና እንቅስቃሴ ሙሉ በሙሉ ተቋርጦ እንደነበረም ተዘግቧል። ይሁን እንጂ በአሁኑ ሰዓት የመኪና እንቅስቃሴ እንደተጀመረ የመረጃ ምንጮች ገልጸዋል። ይህ ክስተት በዜጎች መካከል ከፍተኛ ስጋት የፈጠረ ሲሆን መንግስትም ይህን ችግር ለመፍታትና የዜጎችን ደህንነት ለማረጋገጥ ተገቢውን እርምጃ እንዲወስድ ጥሪ እየቀረበ ነው። የኦሮሚያ ክልል መንግስትና የፌዴራል መንግስት ጉዳዩን በቅርበት እየተከታተሉት እንደሆነ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባህር ዳር ከተማ የሚሰራውን የኮሪደር ልማት ለመጎብኘት በከተማዋ ተገኝተዋል። በክልሉ ግጭት ከተቀሰቀሰ ወዲህ ዶክተር አብይ ለሁለተኛ ጊዜ ነው ባህር ዳር ከተማ የተገኙት። ከወራት በፊት አባይ ወንዝ ላይ የተገነባውን ድልድይ ለመመረቅ ተገኝተው ነበር። መቋጫ ያጣው የክልሉ ግጭት ዛሬም ድረስ እንደቀጠለ ነው። በዚሁ መሰረት ጠቅላይ ሚኒስትሩ የክልሉ ግጭት ባልተፈታበት ሁኔታ የኮሪደር ልማቱ ላይ ትኩረት ማድረጋቸውን መረጃው ያሳያል። በትግራይ ክልል ከ250 ሺህ በላይ ታጣቂዎች ትጥቅ ሳይፈቱ በካምፕ ውስጥ እንደሚገኙ ተገለጸ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች በካምፕ ውስጥ እንደሚገኙ ተነግሯል። በፕሪቶሪያው ስምምነት መሰረት በአንድ ወር ውስጥ ሁሉም ታጣቂዎች ትጥቁን አስረክቦ ወደ ማህበረሰቡ መቀላቀል ቢኖርበትም እስካሁን 25 በመቶ ብቻ ማድረግ እንደተቻለ ተገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለዓለም አቀፍ ዲፕሎማቶች በሰጡት መረጃ ትልቅ ታጣቂ ኃይል በካምፕ ውስጥ እንደሚገኝና ትጥቅ ለማስፈታት የሚሰራውን ስራ በነ ዶክተር ደብረጽዮን የሚመራው የህወሓት አንጃ እክል እየፈጠረብን ነውም ብለዋል። ፕሬዝዳንቱ አክለውም ከመድፍና ከታንክ ውጭ ያለውን ሁሉንም ነፍስ ወከፍ መሳሪያና የቡድን መሳሪያ እንዲያዙ ተናግረዋል። ብሔራዊ ተሃድሶ ኮሚሽን በመልሶ ማቋቋም ፕሮግራም በሺዎች የሚቆጠሩ ታጣቂዎችን ወደ ህብረተሰቡ ቀላቅያለሁ ማለቱም ይታወሳል። ይህ መረጃ በትግራይ ክልል የፕሪቶሪያውን ስምምነት ተከትሎ ትጥቅ የማስፈታት ሂደቱ አሁንም ፈታኝ እንደሆነ ያሳያል። ሶማሌላንድ ከታይዋን ጋር ያደረገች ያለውን ግንኙነት እንድታቆም ቻይና አስጠነቀቀች። በሶማሊያ የቻይና አምባሳደር የሆኑት ዋንጊው ዳልሳን ቲቪ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ ታይዋን የቻይና አካል ናት፣ በርካታ ሀገራት የቻይናን አንድነት ይደግፋሉ ብለዋል። ጨምረውም መሰረታዊ እውነታው ይህ መሆኑን ገልጸዋል። አምባሳደሩ ሲቀጥሉ ሶማሌላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነቷን ለማጠናከር ስትሞክር እየታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት በመሆኑ እንድታቆም አሳስበዋል። ታይዋን በአሁኑ ወቅት ከሶማሌላንድ ጋር ግንኙነት ለመፍጠር ጥረት እያደረገች ያለችው መገንጠልን ለማስተዋወቅ ብቻ ነው፣ እኛ ደግሞ ይህንን አጥብቀን የምንቃወመው ነው ያሉ ሲሆን አገራቸው እርምጃ መውሰዷንም ገልጸዋል። አገራቸው የሶማሌላንድን መገንጠል እንደማትደግፍና እውቅና ላለመስጠትም የተለያዩ እርምጃዎችን መውሰዷን ገልጸዋል። የሶማሌላንድ ሉዓላዊ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሌ ፌዴራላዊ መንግስት ጋር በቅርበት እየሰራ እንደሚገኝም አስረድተዋል። ይሁን እንጂ የሶማሌላንድ ፕሬዝዳንት አብዱርሃይም ኢሮ መንግስታቸው ከታይዋን ጋር ትብብሩን ለማጠናከር መወሰኑን ገልጸዋል ሲል ሂራል ኒውስ ዘግቧል። የሰላም ስምምነቱ ዩክሬንን የኔቶ አባል ከመሆን የሚያግድ መሆን አለበት ስትል ሩሲያ አስታወቀች። ሩሲያ በሰላም ስምምነቱ ዩክሬንን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምትታገድበትን ዋስትና እንደምትጠይቅ ምክትል የውጭ ጉዳይ ሚኒስትሯ ገለጹ። በተጨማሪም ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሩ አክለዋል። ጠንካራ የደህንነት ዋስትናዎች የዚህ ስምምነት አካል እንዲሆኑም እንጠይቃለን ሲሉ
አሌክሳንደር ግሩሽኮቭ ለሩሲያ የዜና ወኪል ኢዝቬስቲያ ተናግረዋል። ዩክሬን ገለልተኛ የምትሆንበት እንዲሁም የኔቶ አገራት የአባልነት ጥያቄዋ ውድቅ ማድረግ የእነዚህ ዋስትናዎች አካል ሊሆኑ ይገባል ሲሉ አጽንኦት ሰጥተዋል። ለ3 ዓመታት የዘለቀውን የዩክሬንን ጦርነት ሰላማዊ እልባት ለመስጠት ውይይቶች እየቀጠሉ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዲሁም የሩሲያ አቻቸው ቭላዲሚር ፑቲን በመጪው ቀናት ይነጋገራሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ስምምነት ሐሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዝዳንት ፑቲን የተኩስ አቁሙን ቢደግፉም ሰላምን በዘላቂነት ለማስፈን ከበድ ያለ ቅድመ ሁኔታን አስቀምጠዋል። ከመወዛገቢያዎቹ መካከል የሩሲያው ምዕራባዊው ኩርስክ ግዛት ነው። የዩክሬን ጦር ባለፈው ነሐሴ ወር ፈጽሞ የተወሰኑ ስፍራዎችን መቆጣጠር ችሏል። ፑቲን የኩርስክን ግዛት አገራቸው ሙሉ በሙሉ ተቆጣጥራለች ያሉ ሲሆን በስፍራው ያሉ ዩክሬናውያን ወታደሮችም ተቆርጠዋል ብለዋል። በተጨማሪም የተኩስ አቁም ስምምነቱ በምስራቅ የጦር ግንባር ሊኖረው የሚችለው ቁጥጥርና ክትትል ላይ በርካታ ጥያቄዎችን አንስተዋል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ፑቲን አፋጣኝ የተኩስ አቁም ስምምነት ላይ ለመድረስ ያለውን ዲፕሎማሲያዊ ጥረቶች ለማበላሸት እየጣሩ ነው ሲሉ ከሰዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካው ልዩ መልእክተኛ ስቲቭ ዊስኮቭ ትራምፕና ፑቲን በዚህ ሳምንት በስልክ እንደሚያወሩ ይጠበቃል ሲሉ ለሲኤንኤን ተናግረዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን በተረከቡባቸው ዕለት ጦርነቱን አቆመዋለሁ ሲሉ በተደጋጋሚ ሲናገሩም ተሰምተዋል። ትራምፕ ጦርነቱን ለማስቆምና ድርድር ለመጀመር ከፑቲን ጋር 90 ደቂቃ የፈጀ የስልክ ውይይትም አድርገዋል። ልዩ መልእክተኛው ሩሲያ በኃይል የያዘቻቸውን የዩክሬን ግዛቶች በስምምነቱ ምን አይነት እልባት ሊሰጣቸው እንደሚችል የቀረበላቸውን ጥያቄ ከመመለስ ተቆጥበዋል። ሩሲያ በአሁኑ ወቅት 5ኛውን የዩክሬንን ግዛት ተቆጣጥራ ትገኛለች። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላ ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።